የኢትዮጵያን አባት እንደ ትልቅ ዋርካ የሚቆጠሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈተ ህይወት መሰማት በህዝብ ዘንድ ድንጋጤንና የልብ ስብራትን የፈጠረ ሆኗል። የእሳቸውን ህልፈት አስመልክቶ በተዘጋጀ መርሃ ግብር ላይ ሀዘናቸውን የገለጹት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ የትዕግስትና የማስተዋል ምሳሌና መመሪያ የሆኑትን የሀገር ካስማን አጥታለች ብለዋል። ኢትዮጵያ ዛሬ ታላቅ ሰው አጥታለች። መሪር የሀዘን ቀን ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ለመላው ኢትዮጵያዊ ይህንን ዕውቀታቸውን ያስተማሩ ናቸው። በጎ መምህር፣ በጎ አባት፣ መልካም አባት ነበሩ። ለሁሉም ኢትዮጵያዊ ማስተዋልና ስክነትን ያስተማሩ ቅን መምህር ነበሩ ያሉት ፕሬዝዳንቱ ሞት በሁሉም ዘንድ የማይቀር ቢሆንም የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት ግን ለኢትዮጵያ ትልቅ ጉድለት ነው ብለዋል። የማይቀር ቢሆንም ጉድለቱ ግልጽ ነው። ጥበብን፣ ጸጋውን፣ አስተውሎትን አጣ ነው። እውንም ምን አይነት ትዕግስት ተላብሰው ኖረዋል? እውንም አርቆ ሐሳቢነቶ ምን ያክል ጥልቅ ነበር? መልካምነትና ጸጋውን አጥተናል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በተለይም በእውቀት ልግስናቸው የሚዘከሩና የታደሉ ታላቅ አባት መሆናቸውን ያወሱት ፕሬዝዳንቱ ይህም ትውልድ ይህንን መልካምነት በአርአያነት በመከተል ታሪካቸውን ያጸናል ብለዋል። አባታችን የእርስዎ ሐሳብ፣ መልካምነት፣ በጎነት፣ አርቆ አስተዋይነት፣ ቻይነት፣ አስታራቂነት፣ ሰው መሆን የሚጠናው እኛ መልካም አርአያነቶን ቋሚዎች ስንከተልና ስንከተል ብቻ ነው። እርስዎ የሁሉም ኢትዮጵያዊ ኖት። የኔ የምንለው በሐሳቦ፣ በአእምሮ፣ በጭንቀቶ፣ በደስታው የኔ የምንለውን ነገር ከሶ እናገኛለን። ፕሬዝዳንት ታዬ አጽቀሥላሴ ለቤተሰቦቻቸውና ለመላ ኢትዮጵያውያን በኢትዮጵያ መንግስት ስም መጽናናትን ተመኝተዋል።